በጣም ያስቀናል እውቀቱ በአረበኛም በአማርኛም መጽሐፍ ቅዱስንም ቁርአኑንም በደንብ ጠጥቶታል በደንብ ትሎታል። ለሚጠይቀው ጥያቄ ግን መልስ ሳገኝ ሄደው አዝኛለሁ። በደንብና በጨዋ ስርዓት መዋየት የሚፈልግ ሰው ካለ ሪኮሜንዴሽን እቀበላለሁ። እኔ ወንድማችን ሁሱ ለምን እንደገባ ከንግግሩም አይተናል፣ መጨረሻ ላይ ውጤቱንም አይተናል ነው ያለው። አልহামዱሊላህ 20 ሰው ነው የሰለመው። ኦልሞስት 20 ሰው ገደማ ሰልመዋል። አምላክ ብልታለ የለውም እግዚአብሔር ብልታለ የለውም እግዚአብሔር። ቀደም ያመጣው አባት ብለ ያመጣው እንኳን የተናገሩትን አልሰማህም ማለት ነው። ስለ አባት አይደለም ጥያቄ ምንድን ነው እያልከን ያለው? ኢየሱስ ክርስቶስ ብልታለው የለውም አለው አለው። በስመ አብ ወወልድ ወመንፈስ ቅዱስ። ኢየሱስ ክርስቶስ ብልታለው ወይ ስለው አዎ ብልታለው ብሏል። ያን ብልትን ታመልከዋለህ አታመልከው? አቤት አቤት። ያን ብልትን ታመልከዋለህ አታመልከው? እሱ ይመለካል፣ ክርስቶስ ይመለካል። አዎ ሌላ ታሪክ። እፎይ ከዚህ በኋላ ትጠፋል። ተቀበሉት ይሄንን ሪያሊቲ። ተመጨረሻም ቢሆን እውነቱ ተጋልጧል፣ ሐቁ በአደባባይ ወጥቷል። አዳም በጣም ያስቀናል እውቀቱ በአረበኛም በአማርኛም መጽሐፍ ቅዱስንም ቁርአኑንም በደንብ ጠጥቶታል በደንብ ትሎታል። ለሚጠይቀው ጥያቄ ግን መልስ ሳገኝ ሄደው አዝኛለሁ። መልስ ሳገኝ ሄደው ያው እፎይ መመለስ አይችልም። እፎይ የሚችለውን አድርጓለኝ። እፎይ ምንድነው የሚችለው? መሳደድ ማሳደድ፣ ፕሮፌት መሐመድን ማሳደድ ወይ አይሻን በቃ ስለ አይሻና ስለ ፕሮፌት መሐመድ ብቻ ነው የተማረው እፎይ። ይሄ ትክክል አይደለም። ልጁ በጣም 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 really amazing ልጅ ነው። እኔ ደግሞ ከኦርቶዶክስ ተዋህዶ ደግሞ እሳት የላሱ በጣም ስዕብና ያላቸው መዝሙረ ያሬድ ቢሆን አሪፍ ነበር። መዝሙረ ያሬድ ቢሆን በስዕብና ይገናኙ ነበር። መዝሙረ ያሬድ ቢሆን ጥሩ ነበር። በነገራችን ላይ የዚህን ሰውዬ ቪዲዮ አንድም ቀን አይቼው አላቅም። ምክንያቱም የሚናገራቸው ነገሮች ከዚህ በፊት አይመቹኝም ነበረ። አሁን ላይ ግን ዛሬ ስለ እፎይ የተናገረው ነገር እጅግ በጣም የሚገርም ነው። ከዚህ ሰውዬ ያልጠበቅኩት ንግግር ነው። እፎይ ስድብ እንጂ ምንም አይነት ነገር የሌለው ከእውቀት ነፃ የሆነ ሰው ነው። እኔ ክርስቲያኖች ምኑን አይተው ምኑን ወደው እንደሚከተሉት ብቻ ግራ ገብቶኛል። ማታ ላይ በአደባባይ ነው የተዋረደው። እኔ የስድብ ብቻ እፎይ ምን የሚችለው ነገር አለ? እንደው እስኪ ክርስቲያኖች ነው ምን አይነት አመለካከት ስላላችሁ ብቻ ወይስ እስልምናን ስለምትጠሉ ብቻ ነው ይህን ሰውዬ የምትከተሉት? እኔ በጣም ነው የሚገርመኝ። በደንብና በጨዋ ስርዓት መዋየት የሚፈልግ ሰው ካለ ሪኮሜንዴሽን እቀበላለሁ። እኔ ሜሴንጀር ላይ ክርስቲያኖች ነውና እከሌ የሚባል አስተማሪ በጣም የበሰለ ምራቅ የዋጠ በደንብ እውቀቱ ያለው ክርስትና ላይ እውቀቱ አለ ብላችሁ የምታስቡት ሰው ካለ እኔ እንደ ሪኮሜንዴሽን አንድ ሰው ነበር ያሰብኩት። ያንን ውይይት አልተቀበለኝም ያሰው አጋጣሚ ሆኖ ማለት ነው። ያው ሪኮሜንዴሽን ሲያረጉ በሌላ መልኩ እውቀት የለውም እንደዚህ አይችልም ባለጌ ነው ምናምን ብለው አስፈራርተው አባረሩት ማለት ነው። ከኔ ጋር እንዳይወያይ አድርገውታል። ስለዚህ አሁን ምንድነው ያሰብነው ምንድነው ራሳቸው ክርስቲያኖች ሪኮሜንድ ያደርጉ ወይም ደግሞ ለሙቤ ነገሩት በውስጥ መስመር እንትን ሪኮሜንድ አድርጉትና ነገር ግን አወያዮች ይኖራሉ ስነ ስርዓት አንዳንዴ ደንብ እንዳይወጣ። ለምሳሌ ያው ትናንትና የተደረገው እሱ ጥያቄ ይጠይቃል። ልክ ጥያቄው ሲመለስለት እንትኑን ደቂቃውን ፓውዝ ያደርገውና ጨዋታ ይጫወታል። እንዲህ አይነት ጨዋታዎች እንዳይኖሩ 3% ነው 1% ነው በሚለው ነው የምንነጋገረው። እኛና ክርስቲያኖችን ያለያየን በኤሰንስ ደረጃ አይደለም፣ በኦሲያ ወይም ደግሞ በዛት አይደለም። ዛቱ አንድ እንደሆነ እነሱም ያምናሉ፣ ግን 3 ሸክስ ነው ብለው ያምናሉ፣ 3% ነው ብለው ያምናሉ። ፕሮሶፖኑ እኛ አንድ ፕሮሶፖን ነው ያለው ብለን እናምናለን። ይሄን ያለያየና ዛሬ ጥናት አድርጉና መቼም ቁርአን ላይና ሐዲስ ላይ 3 ፕሮሶፖን አለ ብላችሁ የምትሞግቱ ነገር ካለ እኔ ለመስማት ዝግጁ ነኝ። እናንተ ደግሞ በመጽሐፋችሁ ላይ 3% ወይም ደግሞ 3 ፕሮሶፖኖች አሉ ብላችሁ የምታምኑ ከሆነ ታሳዩናላችሁ ማለት ነው። ከባይብላችሁ ከትምህርታችሁ ከባይብል ላይ አይስማማም ነው የምንለው። ባይብል ራሱ አንድ ፕሮሶፖን እንዳለ ነው፣ ዲቫይን ፕሮሶፖን ዋን ዲቫይን ቢንግ ያለ ብለን የምናምነው ማለት ነው። ዋን ኢንዲቪጁዋል ነው ያለው፣ እሱም ዘጋድ ኦፍ ጂሰስ ክራይስት የኢየሱስ አምላክ ነው ብለን ነው የምናምነው። ስለዚህ ከዛ አንፃር ነው እንትን ምንድነው ይታወቃል ስላሴ ወይስ ተዊድ በሚል ነው የምናወራው ማለት ነው። ኢንሻአላህ እንትን ማለት ነው በጥሩ እውቀት በጥሩ ስነ ምግባር በጥሩ ጥናት ብዙ ጊዜ ያው ያጠናሁት ነገር ስለሆነ በዚህ ዙሪያ ላይ ትራይዶሎጂ ወይም ነገረ ስላሴ በሚለው ላይ የሚገባ ሰው ካለ ምንም ችግር የለውም ማለት ነው።
ነገር ትናንትና ከተመለከትናቸው ነገሮች መካከል ወንድማችን ሁሱ ወንድሜ ኢብኑ ፉላን እንዳለው ኡስታዝ ኢብኑ ፉላን የተናገረው ነገር አለ። ወንድማችን ሁሱ ለምን እንደገባ ከንግግሩም አይተናል፣ መጨረሻ ላይ ውጤቱንም አይተናል ነው ያለው። አልহামዱሊላህ 20 ሰው ነው የሰለመው። ኦልሞስት 20 ሰው ገደማ ሰልመዋል። ያ ነገር ደግሞ በደንብ አድርጎ ለምን እንደገባንም የሚያሳይ ነው። በንጽጽሩ ላይ ያላችሁ ወንድሞቼና እህቶቼ ወይም ወደ ንጽጽሩ መግባት የምትፈልጉና እህቶቼ እባካችሁ በዕልም ላይ ፎከስ እናድርግ። ዕልም ላይ በደንብ አድርገን መስራት አለብን። ምክንያቱም ትናንትና ማታም በደንብ ያየነው ነገር የዕልምን ጥቅም ነው። እውቀት ሲኖርህ እንደማትርበተበት እና መሰል ነገሮችን በራስ መተማመንህም እንደሚጨምር ጭምር ስላየን ዕልም ላይ ፎከስ እናድርግ የሚለው መማር ላይ ፎከስ እናድርግ የሚለው ነገር ነው። አራተኛውና የመጨረሻው ሐሳቤ ደግሞ ኡስታዞቻችንን እንጠቀምባቸው። አንደኛ ፎሎ በማድረግም ይሁን እህታችን ያስሚን ቅድም አንስታለች፣ ምንም አይጠቀሙም ኡስታዞች። ማንም ፎሎ አደረጋቸው ምንም ይጨምርላቸው፣ ማንም ፎሎ አላደረጋቸው የሚጎልባቸው ነገር የለም። ዳዕዋ ማድረጋቸው እነሱም አያቆሙም። ለፎሎ አይደለም መጀመሪያም እየሰሩ ያሉትና፣ ስለዚህ ፎሎ በማድረግ እንጠቀምባቸው። ፎሎ በማድረግ ብቻ ሳይሆን እነሱ በሚያስተምሩትና በሚያስተላልፉት ነገርም እንጠቀምባቸው። ሜቢ እነሱ ቲክቶክ ላይ ብቻ ሳይሆን ሌላ ቦታ ላይ የሚያስተምሩም ከሆነ የሚያስተምሩበት ቦታም ሄደን እንጠቀም። ይሄ ትልቅ እድል ነው። ይሄን እድል ደግሞ አላህ Subhanahu Wa Ta'ala ከወፈቀን እንጠቀም ማለት ነው የምፈልገው። ጨርሻለሁ ወንድሜ ተድላ ጀዛከላሁ ኸይረን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ስለ ትላንትና ውይይት ታዕሊቅ አደርጋለሁ ብዬ ነበር፣ ተከስቻለሁ። በትላንትና ውይይት አንደኛ ወንድም ሁሱ ክርስቲያን ወገኖቻችን እፎይ እስልምናን በደንብ አድርጎ አስተምሯል። ሁለተኛ ክርስትና አስተምሯቸዋል። መጽሐፋቸውን አያውቁ አስተምሯቸዋል በደንብ አድርጎ። በሶስተኛ ደረጃ አኽላቅ አሳይታቸዋል። አላሁ አክበር። የሙስሊም አኽላቅ ምን እንደሆነ ፍንትው አድርጎ አሳይቷል። ሴም ታይም የክርስቲያን አፖሎጂስትን ነን ባዮች ደግሞ አኽላቃቸው ምን እንደሆነ ታይቷል ማለት ነው። ያው የታወቀ ነገር ቢሆንም በአንድ ውይይት ላይ እንደዚህን ሁሉ ማሳየት መቻል አላሁ አክበር። አልহামዱሊላህ አላ ኒዕመተል ኢስላም። መጽሐፉን ማያውቅ ሰውዬ ስለ እስልምና ያወራል። የገዛ መጽሐፉን የገዛ ሃይማኖቱን ማያውቅ ሰውዬ ኢስላም ላይ ሲቀጥፋቸው የኖሩትን ነገሮች ሱብሃንአላህ። ለማንኛውም አልহামዱሊላህ በሉ። አልহামዱሊላህ አላ ኒዕመተል ኢስላም። የትላንትናው ቀን እኔ የሚገለጽበት ቃል አለ ብዬ አላስብም። ኢስላም ይሄ ነው። አልহামዱሊላህ